ብዙ ስትወጡ እንደዚህ የለም። ቀጣይ ካል ነው 100% ኮንሰፕቱ ማስተራሩ ይሄን እያሰፋን ተራሮቻችን እየሸፈን ከሄድን እኛውን ብናገናኝ ሌላ 10 ሚሊዮን ሰው አንይዝም። እኛ ቦታ የሚያስጨንቀን ሰዎች አይደለም። እኛ ያጣነው ሐሳብ ነው። ከዚህ ቀጥሎ እንድናይ የምፈልገው አንዱ ኢንትረስቲንግ ስራ የተጎረዱ ቦታዎች ላንድስኬፒንግ ስራ ነው። እኛ ላንድስኬፓችን ተራራማ ስለሆነ ሲቆረጥ ያንን ተራራ በምንድን ነው ግሪን የምናደርገው? በጣም ራሱ ያስጠላል። ኤቭሪዌር እኛ ፕሮጀክት ስታዩ ችግር አለ እና ጨነቅ ነበረ። እንደዚህ ዝቅ ያለውን እንደምንም ብለህ አፈር ሞልተህ ታደርጋለህ፣ ግን እንደ ቅድሙ ያለ የተቆረጠ ተራራ ሲሆን ያስቸግራል። አጋጣሚ ወንጪ ፕሮጀክት ላይ አንድ ልጅ አገኘ እና አመጣን። አሁን ካመጣ ነው 3 ሳምንት ነው ከመጣ ማታም ይሰራል። በ3 ሳምንት ውስጥ የሆነ የተጎራረዱ ተራራዎች ሳምፕል አሳየን ብለ ነው የሰራው ስራ ነገር። ልክ እንደዚህ አይነት ተራራማ ቦታዎች አሁን ልጁ በሚሰራው ፎርማት ይሸፈናሉ። በዚህ ሳይድ በሙሉ የምታዩት አፕል ነው። የሚታያችሁ ከሆነ አፕል ተተክሏል እንዳለ ቅጠል ትናንሽ የምታዩት ካለ ማለት ነው። የዛሬ ዓመት 2 ዓመት አፕሉ ከፍ ይላል። በዚህ ጋር ደግሞ የሱ ስራ ይሰራል። ይኸውላችሁ ያያችሁ ነው። መጀመሪያ ድንጋዩ ትንሽ ይቆፈራል እና እንጨት ይገባበታል። ከዛ ሜሽ ይደረግና ሜሹ ላይ አፈር ይረጫል። አፈሩ ዋና ዓላማው ዳገቱን ልክ ትክክለኛ እንዲያስመስለው ማለት ነው። ከዛ የተከለውን ታዩታላችሁ ታች። ይሄ ሰሜን አካባቢ ያሉን ዳገታማ ቦታዎች ከሆኑ ጊዜ በኋላ እዚያውን 200 ሰው ይጠጋሉ። ግን 10,000 20,000 ሰው ካለማመድን በኋላ ይሄ የኛ ብራንድ ነው። ሎካል ነው 100% ኮንሰፕቱ ማስተራሩ ይሄን እያሰፋን ተራሮቻችን እየሸፈን ከሄድን ያው ገንዘብ ነው የምታስባችሁ ማለት ነው። ሌላ አገር ሄደን የምንሰራው የኛ ብራንድ ነው። ይሄ ከዚህ ጀምራችሁ ይሄ ጀምሮ የምታዩት አፈር ሳር አንድ ቅጠል የዛሬ 3 ዓመት አልነበረም። አንድ ቅጠል ሳሩን ተክሎ ሳር ተካክሎ ይለያል። ጥዱን ተክሎ ታያችሁ አውራ ቀኝ በኩል ከላይ ጀምሮ ሳሩም ጥዱም ይሄ የምታዩት በሙሉ በ3 ዓመት ያለቀ ነው። ቅድም አፈር ተሞላ አይደለም? አፈሩ ጋር ሜሽ አለ አይደለም? ከሜሹ በኋላ ልክ እንደዚህ አይነት ግሪን ነገር የሚይዘው አለ አፈሩን። እሱ እየተበሳ ሳር ተተከለ። ከውስጥ ያለው አፈር ውሃ እየጠጣ በሄደ ቁጥር የተያያዘው ነገር ነው ይወጣል እንጂ እዚህ ውስጥ ግሪን የምታዩት ነገር ካለ መጀመሪያ ተቆፈረ፣ ከዛ ሽቦ አለ ሜሹ፣ አፈር ተሞላ፣ ከዛ ግሪን ነገር አለ፣ ከዛ ሳሩ አለ። ይሄን ያለበሱት ያው ሳሩ እንዲወጣ ነው። አሁን ከ15 ቀን በኋላ የሚመጣ ምንጣፍ ታያለ ማለት ነው። እዚህ ጋር ለምሳሌ የዛሬ ሳምንት ምንም አልነበረም። የዛሬ ሳምንት ባዶ አፈር ነው። ከተለያየ ቦታ ሳሩን አመጥቶ ደርድሎት ማዳበሪያ አድርጎ ውሃ ጠጥቶ በሳምንት ውስጥ ልክ የሆነ ወር ቆያ አይመስልም። ከአንድ ወር በኋላ ደግሞ ብታየው በቃ ሲታጨድ የለም ማለት ነው። እንግዲህ ቅድም እንዳልኳችሁ ከቅድሙ ጌት ሙሉ በሙሉ እንደዚህ ነው የሚሆነው። ከጌት ጀምሮ ሰውየውን በጋሪ በፈረስ ይሄ ሁሉ እያሳየው ጌት ጋር ያምራል ብያቸዋለሁ። ከዛ ወርዶ በፈረስ ላይ ይሄን እያየ መጥቶ ሌካራውን ሲደርስ አለ ሰውየው ይሄ ድልድይ የምታዩት ከሆነ የባህር ዳር ድልድይ አይነት ስታይል ነው። ከተወሰነ ጊዜ በኋላ መብራት አለው ድልድዩ ላይቱ ራሱ
ብሪጆቹ ትንሽ ግሬስፉል ለማድረግ ነው። ይሄ ሄዶ የቅድሙ ጌት ነው የሚገባው። ይሄ ሁሉ ዛፍ ነበር ባይዘው እና መንገድ ሲሰሩ ቆርጠው እንዴት በቃ ልብ የሚያመሰላችሁ ያለ መሰለ ጫካ እንደዚህ ሆኖ ይሁት እዚህ ጋር አንድ ተስፋ ያስቆርጠኝ ይሄ ነበር። መንገድ ተሰራሽ ይሄ ምን ያደርገዋል እስቲ ይሁት ከተማ ውስጥ መገናኛ ቅድም መንገድ የምታዩት ይሄን እኮ ነው። በጣም ነው የሚያስጠላው ከርቀት ራሱ። አሁን ግን ከሁለት ወር በኋላ ጫጭ እዛ ሆነ ሳር ነው አታገኘው ማለት ወይ አበባ ነው ወይ ሳር ነው። በአሁኑ በዚህ ተጀመረው አሰራር ስርዓት ይሄ ከተማ ወደዚህ ደግሞ አሁን ይሄን ግሪን አድርገን ዛፎቹን ሙልት ካደረግን በኋላ የመጣው እንግዳ ደግሞ ገጠር ነው የሰሩት እንዳይለን ይሄ ከተማው ይጨበጣል በእጃችን። ይሄ ሁሉ ዛፍ እንደ ከተማው ሰሩት ነው የሚለው እንጂ ወጣ ብለው ካንትሪ ሳይድ ሄደው ሰሩ አይልም። መቼም ያው ቅርብ ስለሆነ ዛፍም አለ ከተማውን በቅርበት ይታያል። ይሄ መንገድ የምታዩት ቅድም ያየነው መንገድ የመገናኛውን ሃይዌይ እና የሳውዝና ዌስት ጌት ሃይዌይ የሚያገናኝ ነው። ይሄ መንገድ ተጨማሪ ማለት ነው። የዛሬ 20 ቀን ብትመጡ ገደል ነው ይሄ የምታየው። ወደ 10 ሜትር 8 ሜትር ኮንክሪት ተሞልቶ የተሞላ ነው። የታያላችሁ ይሄ ገደል በኮንክሪት ተሞልቶ እንደተሞላ መሬት ነው እንጂ አይ እንዲህ መሆን የሚችል አልነበረም። አንድ ሁለተኛ ቅድም ረሳውኝ በመገናኛ ስንመጣ ኦሪጂናል መንገድ ዲዛይኑ ላይ እናታች የለም የሚሰራው ኢትዮጵያ ውስጥ ይሄ እንደዚህ የሚያርጉት መንገድ እንደዛ ነበር። አይቻልም ብለን እንደዛ አይቻልም፣ ኮንክሪት አድርጉና ሙሉትና ቀጥ አድርጉት። ምክንያቱም በጣም ነው የመንገድን ውበት የሚገለው። ቅድም ያልኳችሁ ማይ ችግር ያመጣል። አሁን እንዲሰርተው እየሞሉት ነው፣ ቀጥ ያለ ይሆናል ማለት ነው። ለኢንቫይሮንመንትም ጠቃሚ ነው፣ መንገዱም ሲምለስ ይሆናል። ውጭ ሀገር ስትወጡ እንደዚህ የለም፣ ቀጥ ያለ ነው። ወይ ተራራ ኮል ይቀዳሉ፣ ድልድይ ኮል እንዲህ ያደርጋሉ። እኛ ጋር ግን ያለ ላለማድረግ ሲባል ትንሽ ችግር ነበር። አሁን እዚህ ጋር አፕላይ አድርገናል። ይሄ በሙሉ ወጣ። ይሄ ኮንክሪቱ አያችሁት? እንዲህ ተሞልቶ አፈሩ የሚሞላው እዛ ጋር። ዋና ነገር እንድታዩልኝ የምፈልገው በዚህኛው ጌት ሲወጣ አያችሁት? ይሄን ዛፍ ትራፊክ ሲኖር ነው እንጂ የዚህ መንገድ ውበቱ የማይታያችሁ። አሁን ይኸውላችሁ ሰፊም ነው። ይሄም ዛፍ እያደገ ነው የሚሄደው። ኤምባሲዎች ናቸው። ከዚህ ጀምሮ ኦል ዘ ዌይ እስከ ጌቱ ግሪን ነው። ግን እዚህ ጋር መንገዱም ዛፉም ተጨማሪ የሚሰሩ ስራዎች ቢኖሩም በቀላሉ ማንም ሰው ቢሆን ቅድም በመገናኛ በኩል እንዳየነው አይነት ፊሊንግ እንደያዘ 4 ኪሎ ጋር ይገባል። ከ4 ኪሎ በኋላ ያለው ያው የምታውቁ ስለሆነ ተሰርቷል ማለት ነው። እዚህ መሀል የሚቀረን ልክ እንዳዋሬው አንድ 10 ህንጻ ማክሲመም 10 ህንጻ ፈረስ አለፍ አድርገን ብንሰበስበው ያልቃል። ይሄ መንገድ እዚህ ከደረሰ በኋላ ሲቪላር ሃይዌይ ወደዛ ይቀጥላል። ወደ ቤላ መሄድ በዚህ ያለን ተጀምሯል ነው ኮንሰፕቱ። ከዚህ ውጭ 4 ኪሎም ሃይዌይ ነው፣ ወደ 6 ኪሎም ሃይዌይ ነው። ቅድም ከኤርፖርት ጀምረን እስካሁን ግን የምንሄደው ቢያንስ 4 ሌን ነው፣ ትናንት እንዳየነው ማለት ነው። የሚቀረው የተሰገሰጉትን ሻቢ ቤቶች እያፈረስን ሃውሲንግ ላይ እየሰራን ግሪነሪ ላይ እየሰራን ከቀጠል አብዛኛው የአዲስ አበባ ቦታዎች ከኢንፍራስትራክቸር አንፃር በ4 ሌን ሃይዌይ በሚመስል መንገድ የተገናኘ መሆን ኦልሞስት ችሏል ማለት ነው። አሜሪካም አውሮፓ እንኳን ጠባብ ነው። አሜሪካ አብዛኛው ቢበዛ 4-5 ሌን ነው። ቻይና ነው አንዳንዴ ሰፋ ብሎ 6-7 የምታዩት እንጂ በምዕራቡ ዓለም ከዚህ በላይ ሰፊ መንገድ ብዙ የለም። ያን ሚት ለማድረግ የሚቀረ ምንድነው? ግሬ ላይ ኮንክሪት ኮብልስቶን እንደዛ ሳይሆን ግሬ ላይ ዛፍ ልክ እነዚህ እንደምታዩት በየቦታው ዛፍ ካለ ወኮይ ከተሰራ አጥሩ ክፍት ከሆነ የምናስበው ውበት በቀላሉ ይመጣል።